ዩቲዩብ ላይ ይሄ ሁሉ ብር የሚገኝ ከሆነ ስራ ነው ማለት ነው። ስለዚህ ፎከስ ይፈልጋል። አንድን ወርቅ ዝም ብላችሁ እዚህ እንደ ድንጋይ ምናምን አይገኝም። ወደ መሬት ውስጥ ተገብቶ በጣም ጥልቅ ሄደው ሊያጡም ይችላሉ። ከዛ አጥንተው ቦታ ቀይረው ሌላ ቦታ ሊቆፍሩ ይችላሉ። ልክ እንደዛም ለዛ ነው ይሄ ትኩረት የሚሰጥበት ነገር ነው። ዩቲዩብም ቲክቶክም ሰማችሁ አይደል? እስከ $2000 በወር የሚከፈልበት የሆነች ልጅ አለች ዳይሬክት የምትናገር $2000 ነው የሚከፈለኝ በወር ምትላለችና ኢማጂን $2000 ማለት በኢትዮጵያ ብር አስቡት። የማዳም ቅመም ነበረች። በደንብ ታውቋታላችሁ ማለት ነው። ታውቋታላችሁ ደግሞ በአፏ ብቻ የምትናገረውን አይደለም። እያንዳንዱ በየጊዜው የምትለብሰው ወርቅ ምትገዛው ዕቃ ምናምን ነገር በየጊዜው ቤቷ ላይ ራሷ ላይ ህይወቷ ላይ ለውጥ እያሳየች የምትይልት በአፍ ምናምን እኮ $10000 ተከፍለኝ ምናምን ማለት አይደለም። የሚከፈላትን ብር እንደተናገረችውም ስራውም እንደዛው በየጊዜው ስቴፕ ባይ ስቴፕ እየጨመረች የምትሄድ ልጅ አለችና ታውቋታላችሁ። አረብ ሀገር የተወሰነ አመት ሰርታ ኢትዮጵያ በደንብ ቢዝነስን በቃ እስከ ጥግ የምታጣጣፍ ልጅ ነችና ማሻአላ እንደውም ለብዙ ዩቲዩበሮች ለኢትዮጵያ ዩቲዩበሮች መነሻ እንደሆነች ይነገራል። ታውቋታላችሁ። ብታውቋትና ዩቲዩብ ጀምሩ ፕሊስ። ጊዜያችሁን ምንም አታበላሹ። በእርግጠኝነት ይከፍላል። ከሰራችሁ ደግሞ ይከፍላል። አሁን እዚህ ጋር እንደ እህቴ ምን ብላኛለች? አው ምናምን እኔ አንድ ነገር ከጀመርኩኝ በቃ ነገ የሚባል ነገር አላውቅም። ዛሬ መደረግ ያለበት ነገር ማሳደር የሚባል ነገር አልወድም። ችኩል ነሽ ምናምን በቃ ትረጋጊ ምናምን ይሉኛል። አው ጊዜ ቆሞ አይጠብቀንም። የዛሬ ስራ የዛሬ ነው። የዛሬ አንድ ቪዲዮ ብሰራ የሚያመጣልኝ አድቫንቴጅ አለ፣ ለራሴ የሚሰጠኝ ጥቅም አለ። ለምን ለነገ አሳድረዋለሁ? ወገቤና ሞኝ ደክሞኝ ገብቼ ማዳም ቤት ሌሊት ላይ ቪዲዮ ልሰራ እችላለሁ። ለምን? እዚህ ህይወት ላይ እንዳልቆይ ስለምፈልግ። ገባችሁ? እዚህ ህይወት ላይ እንዳልቆይ ስለምፈልግ ዛሬ እየደከመኝ ብሰራ የሆነ ጊዜ እያሳጠረልኝ ይመጣል። እዚህ የመቆየት እድሌን እያሳጠረልኝ ይመጣል። እና ስሩ። በየቤቱ ሄዳችሁ ታፕታፕ ወሬ ማይጠቅም ቦታ ላይ ምናምን ነገር ዝም ብለሽ ላይቭ ገብተሽ ሃይ ባይ ከሚመጣው ከመሄደው ከምትይ ዩቲዩብ ጀምሪ። መጀመር ቦታው አይመቸኝም ካልሽ ተማሪ። ብዙ አስተማሪዎች አሉ። እኔ ራሱ በአቅሜ አሁን እያስተማርኩ ነው ያለሁት። ካለን ጊዜ አንፃር አጣብቤም ቢሆን ዩቲዩብ ላይ በጣም ብዙ ትምህርት እየሰጠው ነው ለጀማሪዎችና ገብታችሁ ተማሩ። የኔን ብቻ ሳይሆን የማንንም እኔ ለራሴ ብቻ ቪው አይደለም የምትጠቀሙበት ከሆነ ገብታችሁ እዩ። እኔ የምጠቀማለሁ እናንተም ተጠቀማላችሁ። ዝም ብላችሁ አሁን ኢንቦክስ ላይ አስተምሪኝ ምናምን ብትሉ እኔ አላስተምርም። ዩቲዩብ ላይ ሰርቻለሁ ገብታችሁ